ትጥራን ቤተክርስቲያኒቱ በሊቃውንቱ ፊት ትጠይቀን። ተሳስተን ከሆነ እኮ ንስሐ እንገባለን፣ እንስተካከላለን። ወንጌል ሲናገር የሚበሳጨው እኔ ኦርቶዶክስ ልጅ ብቻ ነው ያየሁት። ወንጌል የሚያሳፍራችሁ፣ ወንጌል የሚያሰድባችሁ፣ ወንጌል እንድታንጓጡ የሚያደርጋችሁ መንፈስ ቅዱስን የምትሳደቡ ኦርቶዶክስ ብቻ ናቸው። ያማልዳል የሚለውን ይፈርዳል ብላችሁ ሌላ አማላጅ ለመክተት መጽሐፍ ቅዱስን የበረዛችሁ ናቸው። ዮኒ ስለ ኢየሱስ ሰዎች እዚህ ምድር ላይ ለስዕል አንሰግድም፣ ስዕል ሰሌዳ ነው። ለመስቀል አንሰግድም፣ መስቀልም የጎለጎታ እንጨት ነው። ልንሰግድ የሚገባው ለአብ ለወልድና ለመንፈስ ቅዱስ ነው ብሎ ያሉ ሰዎች አፍንጫቸው ተቆርጧል፣ ምላሳቸው ተቆርጧል፣ ከአንገታቸው በታች ከመሬት በታች ተቀብረው ፈረስ ተነድቶባቸዋል። በሴቶች የጾታ መለያ ላይ የጋለ ብረት ገብቶባቸዋል። ኢየሱስ ስላሉ ብቻ በጅምላ ተጨፍጭፈዋል፣ በጅምላ እርምጃ ተወስዶባቸዋል። ይሄ በታሪካችን ላይ የተቀመጠ ሪል የሆነ ሪትን ዶክመንት ነው። ይሄን የምናገረው ወንድማችን መምህር ሀብታሙ በተናገረው ላይ ውሸት ነው ለምትሉ አፍንጫቸው ተቆርጧል፣ ምላሳቸው ተቆርጧል፣ መሬት ላይ ተቀብረው ከአንገት በላይ ፈረስ ሄዶባቸዋል ላለው ውሸት ነው ለምትሉ አሁንም ሊደረግ ይችላል። አማራ ክልል ላይ ከወሎ በስተቀር አማራ ክልል ላይ ትግራይ ክልል ላይ ሄዱና ወንጌል ይዛችሁ በየመንገዱ ኢየሱስ ጌታ ነው እያላችሁ ስበኩ፣ እጃችሁን ታጡታላችሁ። እርግጠኛ ሆኜ ነው የምናገር። አማራ ክልል ከወሎ በስተቀር ጎጃም ብትሄድ፣ ጎንደር ሂደ እናት ትውለድ፣ ትግራይ ሂድና መጽሐፍ ቅዱስ ይዘ ኢየሱስ ያድናል የሚያድነው ኢየሱስ ብቻ ነው እያልክ ሂድ። በአሁኑ ሰዓት አንገት ተቀልቶ ትገኛለህ። ሃይማኖት ጨካኝ ነው። ሃይማኖት አጥፊ ነው። ኢየሱስ ጌታ ነው። በግልጽ ነው የምናገረው። ሃይማኖት ያጠፋል። ሃይማኖት ጋንግስተር ነው። ምን ያደርጋል? በትብብር ብዛት ቀንጥሶ በጉልበት ለማጥፋት የሚሰራ ስራ ነው። ይሄን ፈሪሳውያን ሰርተውታል። ሃይማኖታቸውን ለመጠበቅ ምን ያደርጋሉ? ሰዎች ያጠፋል። ጎጃም ጎንደር ሂድ፣ ትግራይ ሂድና መጽሐፍ ቅዱስ ይዘ ኢየሱስ ጌታ ነው እያልክ ልክ አዲስ አበባ እንደምታደርገው፣ ልክ ኦሮሚያ ክልል እንደምታደርገው፣ ልክ ደቡብ ላይ እንደምታደርገው፣ ልክ ሲዳማ እንደምታደርገው ሂድ አማራ ክልል ሂድ፣ ትግራይ ይገሉሃል። የተደረገ ነገር ነው ወንድማችን መምህር ሀብታሙ፣ አሁንም ይደረጋል ነው። ወደፊት ግን ኢየሱስ ክርስቶስ ወንጌሉን ምን ያደርገዋል? ሙሉ ወንጌል ለዓለም ስለመጣ አይቀርም። ጎጃምም አይቀርልም፣ ጎንደርም አይቀርልም፣ ትግራይም አይቀርልም። ወንጌል ይሰበካል። ክብር ለኢየሱስ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅር በሁላችን ላይ ይሁን። ከታችም ያሉ እዚህም ያለን ወንድማማቾች እግዚአብሔር ይባርካችሁ። ወንድማችን ዮኒ ስለጋበዝከን ይሄንን መንፈሳዊና መልካም ሕይወት የሆነ ቃል እንድናካፍል መድረክ ስላመቻችህልን እግዚአብሔር ይባርክህ። ከበፊት ጀምሮ እንግዲህ እናውቃለን። ወደዚህ እውነት ከመምጣት በፊትም የነበሩት ሁኔታዎች እናውቃለን። በሚገርም ፍጥነት እግዚአብሔር ረድቶ በደማስቆ ሳውልን የጠራ ጌታ ረድቶ በእውነት በዚያ ፍጥነት እዚህ ደረጃ መድረስ ለብዙዎች ድንጋጤ ይሆናል እና እግዚአብሔር ቢረዳቸው ምን አለ እኔንም እንዲህ ብታገኘኝ የሚያስብል ነገር ነው። ጥሩ እድል፣ መልካም እድል፣ የዘላለም እድል ከላይ የሆነ ጥሪ እግዚአብሔር ስለሰጠህ በእውነት እግዚአብሔርን እናመሰግናለን። ምናልባት እንግዲህ የዚህ ፕሮግራም አካሄድ እንዴት እንደሆነ ትንሽ ገለጻ ብታደርግልን። እንዳልከው ወንጌል ነው፣ የተረዳነውን እውነት ነው የምንገልጸው። ደቂቃ ብትይዝልን ደቂቃችን እየጠበቅን መናገር እንችላለን። አባታችን የእናንተ ነው፣ ሙሉ ደቂቃው የእናንተ ነው። በሙሉ የእናንተ ወንድሞች የእናንተ ወንጌል ነው እዚህ ላይ ያለውና ሙሉ የእናንተ ስለሆነ እናንተ ደቂቃ እየተሳሰባችሁ፣ እኔ ማክሲመም ያልኩት 2 ሰዓት ይበቃል ብዬ አስባለሁ። በ2 ሰዓት ውስጥ ጥሩ የሆነ ወንጌል እህትና ወንድሞቻችን ተምረው የእናንተ ዓላማ ወንጌል ዓለም ላይ እንዲልነው 2 ሴኮንድ ብሉቱዝ አለ። እሺ እና ምንድነው ያሰብኩት እኔ ያንን አድርጋችሁ ትንሽ ያው አጀማመሩ ግድ ይላል፣ መነጋገር አለብን። በምን ምክንያት ወደ ተሐድሶ እንደመጣችሁ በትንሹ አጠር አድርጋችሁ የመናገር መብት አላችሁ። ከዛ ውጪ ግን አዳኙ ያመናችሁበት እንዴት እንደሚሰበክ ልዩነቱ ምን እንደሆነም በተወሰነ መልኩ እያስረዳችሁ ብትሄዱ፣ አስተማሪው ስለሆናችሁ ትሳድባላችሁ ብዬ አላስብም። በፍቅር እንደምሰብኩ አውቃለሁና ያንን ታደርጋላችሁ ነው። ተባረኩልኝ። ከዛ ደቂቃ እናንተ ነው፣ የኔ አይደለም። ሚውት ኖት አባታችን። መልካም እንግዲህ ሌሎች ሚዲያዎች ላይ ምናልባት ራሳችንን አስተዋውቀናል። በዚህ ሚዲያም እንግዶች ቢኖሩ ከዚህ በፊት የሰሙን ሰዎችም ካሉ እንደገና አጥርተው እንዲያውቁንና እንዲረዱን
የምንናገረውን የምናስተላልፈውን የወንጌል ቃልም ደግሞ በበለጠ ከልባቸው እንዲሰሙ ጥርጣሬና ወይም ደግሞ ስለኛ ያላቸው የተዛባ አመለካከት ንጹህ እንዲሆንላቸው ዛሬም ስለኛ መነሻና መድረሻ ባጭሩ መግለጽ የግድ አስፈላጊ ይሆናል። እግዚአብሔር ይባርክ። እንግዲህ እንደሚታወቀው እኛ ሁላችንም እዚህ አሁን መድረክ ላይ ያለን ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርን በትልልቅ ኃላፊነት በትልልቅ ማዕረግ ስናገለግል የነበርን ጓደኞቻችን በጵጵስና ማዕረግ ያሉ፣ በደብረ አለቅነት ማዕረግ ያሉ፣ በመርጌትነት አንድን ትልልቅ ካቴድራል በመምራት ደረጃ ያሉ ናቸው ጓደኞቻችን። እኛ እዚያች ቤተክርስቲያን እስካሁን ብንሆን ያንን ማዕረግ ይዘን የምንንቀሳቀስና በሲኖዶስ ደረጃ በደብረ አስተዳዳሪነት ደረጃ በሊቃውንት ጉባኤ ይሁን በልዩ ልዩ ማደራጃዎች ገብተን የምንሰራ ሰዎች ነን። ለምን ታዲያ አሁን ባላችሁበት ሁኔታ ላይ ልትገኙ ቻላችሁ የሚለው ነገር እግዚአብሔር ረድቶን ራሷ ቤተክርስቲያናችን በከፈተቻቸው መንፈሳዊ ኮሌጆች፣ ሰንበት ትምህርት ቤቶች ልዩ ልዩ ስልጠናዎችም ሲሰጡ ከልባችን ስንከታተል መጽሐፍ ቅዱስን የማየትና የመረዳት መጽሐፍ ቅዱስን የመቀበል መጽሐፍ ቅዱስ መለኮታዊ መልእክት እንደሆነ ቅዱሳን ሰዎች ያለ ራሳቸው ፈቃድ በመንፈስ ቅዱስ ተነድተው የጻፉት እንደሆነ የቤተ ክርስቲያን የእውነተኛ አማኞች መመሪያ እንደሆነ ይህንን ነገር ስንረዳ ከበላዮቻችን ላሉ አባቶቻችንና መምህራኖቻችን ጥያቄ ማቅረብ ጀመርን። ይህ ጥያቄያችን ግን ለአንዳንዶች አባቶች ያስደነገጣቸው ይህን ነገር ካሁን በኋላ እንዳትደግመው ጥሩ አይደለም የሚል ማስጠንቀቂያ እንደ ኑፋቄ እንደሆነ ክህደትም እንደሆነ አሪዎስ ሲመራመር እንደወደቀ እነ ንስጥሮስ በዚህ መንገድ እንደጠፉ እና የኛ መጣፈንታችን ያው ሊሆን እንደሚችል ማስጠንቀቂያ እየሰጡን ብዙ ጊዜ እየታገስንና እየፈራን ኖር። እውነት ለመናገር እንሰማቸው ነበር፣ እንፈራ ነበረ። ያ መሆን ከሆነ ውጤቱ ይቅርብን አይነት ስሜት ሁሉ እያደረብን እነሱ የሚሉትን እየሰማን ረጅም ዓመታት ጠብቀናል። ነገር ግን ዕውቀቱ መረዳቱ እያደገና እየሰፋ ሲሄድ የአባቶቻችን ምክርና ማስጠንቀቂያ ከመጽሐፍ ቅዱስ ያፈነገጠና ወጣ ያለ ሆኖ ስናገኘው በድፍረት መናገር ጀመርን። በድፍረት ጤናማ መዝሙር መዘመር ጀመርን። ጤናማ ስብከቶች መስበክ ጀመርን። የጸሎታችን አካሄድም ሁሉ ሌላ መልክ ያዘ። ቤተክርስቲያኒቱ ከለመደችው ከምታውቀው ከምታዘወትረው ነገር ሁሉ ወጣ ያለ ነገር ሆነ። በዚህ ጊዜ ክሶች፣ ተቃውሞች፣ ጩኸቶች እየበረከቱ ሄዱ። መጽሔቶች፣ ጋዜጦች የእኛን ስም እያዙ መውጣት ጀመሩ። እኛን ግማሾቻችንን ደብድበውናል። ከዚህ በፊትም ተናግሬያለሁኝ። ገድለውናል ብዬ ስናገር አንዳንዶቹ ስቀዋል። የሞተው ጽጌ አሁንም በሕይወት አለ አይደል እንዴ እያሉ ሁሉ ያሾፉ አሉ። አሁንም ቢሆን እዚህ ላይ ሲጽፉ ያየኋቸው አሉ። መሞት እኮ ነፍስ ስጋ ተለይቶ መቅረት ማለት አይደለም። በብዙ አደጋ ውስጥ ጳውሎስ እኮ በባህር ፍርሃት፣ በየብስ መንገድ ፍርሃት፣ በከተማ ፍርሃት፣ በልዩ ልዩ ቦታዎች ፍርሃት እያላቸው የገለጻቸው ብዙ ነገሮች አሉ። ስለ አንተ ቀኑን ሁሉ እንገደላለን ብሏል። ጳውሎስ በየቀኑ ሲገደል አላየነውም። ነገር ግን መገደል ምን እንደሆነ በጳውሎስ አነጋገር ይገባናል። ስለዚህ እነዚህ ሁሉ ወንድሞች እዚህ የሚታዩትና ሌሎችም እየተገደሉ አካል እየጎደለባቸው የሞቱም የቀበርናቸው አሉ እና እነዚህ ወገኖቻችን በዚህ ሁኔታ ከቤተ ክርስቲያን እየተፈናቀልን ተሰደድን። ስንወጣ ምንም አልመሰላትም ለቤተ ክርስቲያኒቱ። አንድ ሳር ቢመዘዝ እኮ ቤት አያፈስም፣ ውጡ ሂዱ እያሉ እየገፉን ወጣን። ግን ከ20 ዓመት በኋላ ተገፍቶ የወጣው ወጣት ተጠራርቶ ዛሬ አንድ ግንባር ፈጥሮ ቤተ ክርስቲያኒቱን አልተሳሳትንም፣ አላጠፋንም፣ አልበደልንም፣ እኛ አልሰረቅንም፣ አላመነዘርንም ያልነው ስህተቱ ይውጣ፣ እኛ ለምን እንወጣለን ነው ያልነው፣ ለምን እንገፋለን የሚል ጠንከር ያለ ጥያቄ በየሚዲያው ሁሉ ማቅረብ ሲጀመር በእውነት ቤተ ክርስቲያኒቱ መስማት የጀመረችበት ሁኔታ አለ እናያለን። ግን ደግሞ ተቃዋሚዎቹም ደግሞ በጭፍን እየተቃወሙ እየተደራጁ የሄዱበት ሁኔታ እንመለከታለን እና እስካሁን የመጣንበት የህይወት ጉዞ ይሄን ይመስላል። አሁንም ቢሆን እኛ ከሌላ ቤተ እምነት አልገባንም። ራሳችን ግን እንደ ተሐድሶ ፈቃድ አውጥተን በመንግስት የተሐድሶ ጥያቄያችንን እያቀረብን ሌላ ቤተ እምነት ወይም ደግሞ ሌላ ስም ማውጣት ሌላ ቸርች ሆነን መቀጠል አንፈልግም። አሁንም እኛ የቤተ ክርስቲያኒቱ ልጆች ነን። ጥያቄያችን ተቀባይነት ያገኝ እንጠየቅ፣ ትጥራን ቤተ ክርስቲያኒቱ በሊቃውንቱ ፊት ትጠይቀን። ተሳስተን ከሆነ እኮ ንስሐ እንገባለን፣ እንስተካከላለን። ያቀረብነውና የያዝነው ደግሞ እውነት ቤተ ክርስቲያኒቱን የሚያሳምን ከሆነ መጻሕፍቶቿ የቤተ ክርስቲያኒቱ አካሄድ ይፈተሽልን ብለን አሁንም እየተሟገትንና በቅንነት ጥያቄ እያቀረብን ያለ ነው። ህይወታችን ይሄ ይመስላል። በተረፈ ስለ መጽሐፍ ቅዱስ በእኛ መረዳት
ሐዋርያት እንዳስተማሩት እግዚአብሔር መንፈስ ቅዱስ እንደረዳን የምናስተምረው የምንሰብከው ራሷ ቤተክርስቲያኒቱ ያሳተመችውን ራሷ ቤተክርስቲያኒቱ ለምዕመናን የበተነችውን ዛሬ ቢያስደነግጣትም ዛሬ ብትበርዘውም ይፈርዳል ሌላም እያለች ቃሉን ብትቀይረውም ራሷ በራሷ ያሳተመችው መጽሐፍ ቅዱስ ዛሬ በእጃችን አለ። ራሷ ባሳተመችው መጽሐፍ ቅዱስ ግን እየሞገትናትና ጥያቄያችንን እያቀረብን እንገኛለን። ለምሳሌ ከያዝነው እውነት እኔ አንድ ክፍል ብቻ አብራርቼው ለወንድሞቼ ጊዜውን እለቃለሁ። እድል ከተሰጠኝ መጨረሻ የማሰነባበቻ መልእክት ላስተላልፍ እችላለሁ። ሐዋርያው ቅዱስ ጳውሎስ በጻፈው መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 5 ጀምሬ የተወሰነ ክፍል ላንብብ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው የሚል ቃል እንደ የዛሬን ፕሮግራሜን መነሻ አድርጌ መናገር ፈልጋለሁ። እግዚአብሔር አብ ልጁን በዚህ ልክ አዋርዶ፣ እግዚአብሔር አብ ልጁን በዚህ ልክ ባዶ አድርጎ ያንን ታላቅ ክብር በራሱ በአባቱ ልክ የነበረውን ምንም ሊመጥነው ሊስተካከለው የማይችለውን ራሱ እግዚአብሔር የሚያውቀውን ያን ታላቅነቱን ፍጥረት የማያውቀውን ከፍጥረት በላይ የሆነውን ፍጥረት በዚህ ልክ ብሎ ሊመጥነው የማይችለውን ያንን ግሩም ሉዓላዊነቱን እንደ መቀማት ሳይቆጥር አባቱ ውረድ ሲለው ያንን ስልጣን ይዤው ልውረድ ልጠቀምበት እንዲህ ላድርግበት ሳይል ከአባቱ ጎን ቁጭ አድርጎ ያንን ስልጣን ለአባቱ ሰጥቶ ራሱን ባዶ አድርጎ። ልብ በሉ፣ ባዶነት እጅግ ከባድ ነገር ነው። ባዶነት እጅግ ጭንቅ ነገር ነው። ባዶነት የተሰማቸው ሰዎች በምድራችን ታንቀው ነው የሚሞቱ። ዕጣ ፈንታቸው መታነቅ ነው። ባዶነት ክፉ ነው። ኢየሱስ ክርስቶስ ሲሸነግለን አይደለም፣ ወይም ደግሞ ለማስመሰል የሆነው ባዶነት አይደለም። በሐቅና በእውነት በማንም ያልሆነ ባዶነት ነው። እውነት ባዶነት መሆኑን የምናረጋግጥለት ፍጹም ሰው ሆኖ ሲገለጥ ነው። ለባዶነት የሚመች ሰው ነው። ስጋ ነው ለባዶነት የሚመች። እግዚአብሔርነት ለባዶነት አይመችም። እግዚአብሔር ሆኖ ባዶ ልሁን ቢል መዋረድ ይመቻል። ራስን ዝቅ ለማድረግ ይመቻል። ያንን በመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጣ። በክርስቶስ ኢየሱስ ያለ ይህ ሐሳብ በእናንተ ዘንድ ይሁን ብሎ ሐዋርያው ቅዱስ ጳውሎስ በኢየሱስ የተገለጠውን ያንን የፍቅር ማንነት በቤተ ክርስቲያን እንዲገለጥ አስተማረ። የኢየሱስ ማንነት ምንድነው ትሉኝ እንደሆነ ብሎ ነው የገለጠላቸው ወደታች። በእግዚአብሔር መልክ ሲኖር ሳለ ስልጣኑን እንደ መቀማት ሳይቆጥር ራሱን ባዶ አደረገ ነው የሚለው። እኔ ይገርሙኛል እነዚህ ቃላቶች። የባሪያን መልክ ይዞ ባርነት ምናልባት ብዙዎቻችን በስድብና በስም ብቻ ነው የምናውቀው፣ በተግባር አላየነው ይሆናል። የባሪያ መልክ ሲል እኔ ብዙ ሊቃውንት የገባቸው ትልልቅ አባቶች አስተምረውኛል። ክፍሉም ደግሞ በግልጥ እንደሚያሳየው የባሪያ መልክ የሚገርማችሁ ባሪያ መልክ የለውም። በጣም የሚገርማችሁ ነገር ባሪያ መልኬ ይህ ነው ብሎ የሚያሳየው ይሄ ነኝ እኔ ብሎ የሚያሳየው ውበት የለውም።
ፊቱን የሚታጠብበት ደቂቃና ጊዜ የለውም። ባሪያ ማለት በነገራችን ነገድ ወይም ጎሳ ሳይሆን በጌታ ወይም ደግሞ በባርነት በሰው ቤት በታዛዥነት በአገልጋይነት ተሽጦ የሚኖር ማለት ነው። እዚህ ላይ እንድትጠነቀቁልኝ ይፈልጋለሁ። የነገድ የጎሳ ስም አይደለም። እስራኤል እኮ ራሷን በራሷ ባሪያ የምታደርግበት ጊዜ አለ። መጽሐፍ ቅዱስ ይህንን ያሳየናል። ተበድሮ በልቶ መክፈል ሲያቅተው እኮ ጎረቤቱ ለጎረቤቱ ባሪያ ይሆናል እኮ። የሚበላው ሲያጣ እባክህ ለአንተ ባሪያ ልሁንና ከቤት የሚገኘውን ፍርፋሪ እየበላው ለአንተ ታዛዥ ሁኜ ልኑር ብሎ እኮ ባሪያ ይሆናል። ባርነት ማለት በዘር የመጣ የተላለፈ ሳይሆን በልዩ ችግር ምክንያት ወደን የምንገባበት ወይም ደግሞ በልዩ ኃይል ተገደን ተማርከን ሄደን ለጌታ የምናድርበት ነው ባርነት ማለት። ስለዚህ የሚገርማችሁ ነገር ባሪያ የባሪያን መልክ ይዞ ሲል ጥቁረት ሊመስለን ይችላል። ጥቁረት አይደለም። ጥቁረት ባርነት አይደለም። ብዙ ጥቁር ብሔረሰቦች እናያለን። ይሄ ባርነት አይደለም። የባሪያን መልክ ይዞ ማለት ለስራ ለእረፍት ጊዜ በማይሰጥ ሁኔታ፣ መብቴ ይከበርልኝ በማይልበት ቤት፣ ራበኝ ስጡኝ ደከመኝ ልረፍ በማይልበት ቤት፣ ደሞዝ ይከፈለኝ የሚልበት መብት የሌለው፣ በቤት ውስጥ ያለ ማንኛውም ተወላጅ የሚያዝዘው፣ በስቃይ ያለ ፊቱ የተጎዳ የተጎሳቆለ ማለት ነው ባርነት ማለት። ኢየሱስ የባሪያን መልክ ይዞ ሲባል በመልክ እኮ ነጭ እስራኤላዊ ነው። ነገር ግን የመጣበት ተልእኮ ለራሱ ፋታ የሚሰጠው አይደለም። ጎጆ እንኳን ሳይሰራ ነው ኢየሱስ አገልግሎቱን አጠናቆ ሄደው። በየተራራው በየዋሻው እያደረ ለወፎች ጎጆ አላቸው፣ ለሰው ልጅ ግን ማደሪያ የለውም እያለ አንድ ቀን እንኳን በራሱ እጅ ሰርቶ የበላ መምህር አይደለም ኢየሱስ። የመጣበት ተልእኮው ጊዜ የሚያሰጥ አይደለም፣ እረፍትና ፋታ የሚያሰጥ አይደለም፣ ውበቱን እንዲንከባከብ የሚያደርገው አይደለም። በዚያ ሁኔታ ነው ኢየሱስ የመጣው። የባሪያን መልክ ይዞ ሲል በዚያ መጎሳቆል አገልግሎቱን የፈጸመ ታማኝ፣ ለጌታው ለላከው አባት በትክክል በታማኝነት የቆመ የአባቱን ልብ ያሳረፈ፣ አባቱ በኋላ ላይ ያለ ልክ ከፍ ከፍ ያደረገው የተባለለት ነው። የባሪያን መልክ ይዞ ማለት ለኔ ገባኝ ይሄ ነው። ምናልባት ወንድሞቼ ይሄንን ክፍል ቢችሉ ጨምረው ቢያስረዱ ደስ ይለኛል። ራሱን ባዶ ማድረግ በዚህ ክፍል የተገለጠው ራሱን ባዶ አደረገ። ቅድም እንዳልኳችሁ ባዶ መሆን የመጨረሻ ተስፋ ቢስነት ነው። በሰውኛ ቋንቋ በዓለም ማህበረሰብ ስንመለከተው ተስፋ ቢስነት ነው። እዚህ ደረጃ የደረሱ ሰዎች ነገን ማየት አይፈልጉም። ይሞታሉ፣ በቃ እንሙት ነው የሚሉ። ስለዚህ ኢየሱስ ራሱን ባዶ አደረገ ማለት ተስፋ የቆረጠ ኢየሱስ ማለት አይደለም። ራሱን ባዶ በማድረግ ሌሎችን ባለጸጎች ለማድረግ የተገለጠ ኢየሱስ ነው። ሌሎችን ሊሞላ እሱ ባለበት ከፍታ ከፍ ሊያደርግ ሰዎቹ ከተዋረዱበትና ከሞቱበት የመጨረሻ ዝቅታ የወረደ ኢየሱስ ነው የምናየው። ይሄ መዋረድ፣ ይሄ ባዶነት ለከፍታ ነው። በሱ ልክ ከፍ ከፍ እንል ዘንድ የተዋረድነውን እኛን ሊያነሳ ራሱን ያለ ልክ አዋረደ። ራሱን ባዶ አደረገ። ብዙ ውርደቶች አሉ። ሰዎች የሚዋረዱባቸው ሲሰርቁ ተይዘው፣ ሲያመነዝሩ ተይዘው፣ ሲዋሹ ተይዘው፣ በልዩ ልዩ ምክንያት አሳፋሪ በሆነ ምክንያት ተይዘው የሚዋረዱ ሰዎች አንገታቸውን ደፍተው ተሸማቀው የሚኖሩ ሰዎችን በዓለማችን እናያለን። ኢየሱስ ራሱን አዋረደ ሲል የተዋረደ አዳምን ከውርደት ነፃ ለማውጣት ከፍ ከፍ ለማድረግ የመጣበት ውርደት ነው። ያንን ክብር መተው ውርደት ነው ለኢየሱስ። በዚያ ልክ ነው ኢየሱስ የመጣው። የሚገርመው ለመስቀል ሞት እንኳን የታዘዘ ሆነ ነው የሚለው ጳውሎስ። ይሄን የውርደት ቃላቶችን ሲደመድም ለመስቀል ሞት እንኳን በጣም የሚገርም አባባል ነው። አሁን የመስቀል ሞት ምናልባት እንደ ክብር መስሎ ሊታየን ይችላል። ምክንያቱም ለመስቀል
አሁን እየሰጠነው ያለው አስተሳሰብና አመለካከት ወጣ ያለ ነው። በነ ጳውሎስ መረዳት ግን ለመስቀል ሞት እንኳን የታዘዘ ሆነ ሲል በመስቀል መሞት እጅግ የመጨረሻ የቅጣት መግለጫ ነው። በመስቀል የተሰቀለ ደግሞ የተረገመ ይሁን የተባለበት ነው። ስለዚህ ኢየሱስ እርግማንን ሊወስድ የእርግማን ሰው ሆኖ ተሰቀለ። ለዚህ ነው ለመስቀል ሞት እንኳን እንዴ ኢየሱስ ክብሩን ቢጠብቅ ኑሮ ኧረ እባካችሁ በሌላ ነገር ግደሉኝ፣ በሌላ ነገር በድንጋይ ወገሩኝ፣ እንደ እስራኤል ሕግ በድንጋይ ወገራችሁ ግደሉኝ ማለት በቻለ ነበረ። ነገር ግን የመጣበት ዋናው ተልእኮው ዓላማው ይህ ነውና አሟሟቱን ሕይወቱን በዚህ ነው ያጠናቀቀው። ዲያብሎስ ኢየሱስ በዚህ ሁኔታ ሲመጣለት ታስታውሱ እንደሆነ በሉቃስ ወንጌል ምዕራፍ 4 ኢየሱስን ከፈተነ በኋላ እዚያ ላይ ድል ሲነሳ እስከ ጊዜው ከእርሱ ተለየ ይላል። ለካ ዲያብሎስ እዚያ ላይ ስላልተሳካለት አሁን አጀንዳዎችን መቅረጽ፣ አጀንዳዎችን ማመቻቸት፣ ፕሮጀክቶችን መስራት፣ ኢየሱስ በምንና በእንዴት አይነት ሁኔታ መጥፋት እንዳለበት መምከር ነው። መከረ። እንግዲህ እንደ ዲያብሎስ ሐሳብ 3 ዓመት ተኩል ጊዜ ወስዶበታል እንበልና ምንም እንኳን የእግዚአብሔር አብ ፈቃድ ቢሆንም ይሄ ነገር የእግዚአብሔር አብ አጀንዳ ቢሆንም ሰይጣን ግን እንደመሰለው እንደ ሲለቱ ሂዶ እዚህ ጊዜ ሲደርስ እቅዱና አጀንዳው የተሳካለት መሰለው። በእውነት ዲያብሎስ በኢየሱስ ሞት ድል እንደሚመታ፣ በኢየሱስ ሞት ስልጣኑን እንደሚያጣ፣ በኢየሱስ ሞት ምርኮውን እንደሚነጠቅ ቢያውቅ ኑሮ መጥፊያውን ኢየሱስን ወደ ቀራንዮ ባላስጎተተ ነበረ። እንዲያውም ከዚህ በፊት አንዴ ተናግሬዋለሁ። ሰይጣን በኢየሱስ ሞት የሱ ሞት ተደግሶ ከሆነ ኢየሱስን ማንም እንዳይነካበት በጋርድ ነበር ሲያስጠብቀው የሚውል የነበር። ምክንያቱም መጥፊያው ከሆነ ለኢየሱስ የሚያደርገው ጥንቃቄ እንዲያው ያሉትን አጋንንት ሁሉ ሰብስቦ ከዚህ ሰውዬ ተጠንቀቁ፣ ይሄን ሰውዬ የሚነካ ሁሉ ወዮለት እያለ ያስጠብቀው ነበር እንጂ በኢየሱስ ሞት ላይ አንዳች ነገር ማድረግ አይችልም ነበረ። ግን በእንስሳ ተመስሎ ስጋ ለብሶ ያሳሳተውን ቀዳማዊ አዳም፣ ሁለተኛው አዳም ደግሞ በስጋ ተሰውሮ ጉድ ሰራው። ስለዚህ ለመስቀል ሞት እንኳን የታዘዘ ሆነ ሲባል ሰይጣን ኢየሱስን ያዋረደ መስሎት ነበረ። የሱን ድምፅ የሰሙ የሱን ፈቃድ የፈጸሙ እነዚህ ገዳዮችም እንኳን ኢየሱስ ሙቶ እንዲፋጠንላቸውና አገልግሎቱ እስከ ወዲያኛው እንዲቋረጥ ምኞታቸው ነበረ። ሙቼ እነሳለሁ የሚል ቃል እንኳን ስለሰሙ ይሄ አሳች በሶስተኛው ቀን እነሳለሁ ብሏልና እስከ 3 ቀን ድረስ መቃብሩ እንዲጠበቅ እዘዝ ብሎ ጲላጦስን ለመኑት። የሚገርማችሁ ግን የሆነው ሁሉ አልተሳካላቸውም። እየሆነ ያለው የእግዚአብሔር ፈቃድ ነው እና ኢየሱስ ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህ እግዚአብሔር ነው የሚለው ቀጥሎ ያለው ነገር የሚገርመው። ስለዚህ እግዚአብሔር ያለ ልክ ከፍ አደረገው። ያለ ልክ ማለት መጨረሻ የሌለው ከፍታ ማለት ነው። ድንበር የሌለው ከፍታ ማለት ነው። የመላእክት ከፍታ መዳረሻ አለው። የጻድቃን ከፍታ መዳረሻ አለው። የባሪያዎቹ ሁሉ ያገለገሉት ሁሉ ከፍታ መዳረሻ አለው፣ ልክ አለው። ኢየሱስን ግን ያለ ልክ ከፍ አደረገው። ከስም ሁሉ በላይ የሆነውን ስም ሰጠው። ምን ነው ቃል ይባል ነበር፣ አሁን ከቃል የሚበልጥ ስም ይመጣል እንዴ? እግዚአብሔር ወልድ ይባል ነበር፣ አሁን ከእግዚአብሔር ወልድ የሚበልጥ ስም ይመጣል እንዴ? ግን የሚገርማችሁ ከስም ሁሉ የሚበልጥ ስም ሰጠው ሲል ሕዝብን ሁሉ ከኃጢአት ቃል ተብሎ ሕዝብን ከኃጢአት አያድንም። እግዚአብሔር ወልድ ብቻ ተብሎ ሕዝብን ከኃጢአት አያድንም። ኢየሱስ ተብሎ ቃል ሥጋ ሆኖ ኢየሱስ የሚል ስም ይዞ ግን ሕዝብን ዓለምን የሚያምነውን ሁሉ ከኃጢአት ይዋጃል፣ የዲያብሎስን መንግስት ደግሞ ያፈርሳል። ስለዚህ እግዚአብሔር አብ ቃልነትንም የያዘ ሰውነትንም የያዘ ቤዛነትን መድኃኒትን የያዘ ኢየሱስን ሰጥቶ ያለ ልክ ከፍ አደረገው። በሰማይም ቢሆን ያለ በምድርና ከምድር በታች ያለ ሁሉ ለዚህ ስም እንዲንበረከክ ትእዛዝ ወጣ። ወገኖቼ እኛ ተሐድሶ ሆነን የወጣ ነው። ይህ ይሁን፣ ከዚህ አንውጣ። እግዚአብሔር አብ ያደረገልንን በልጁ የሆነልንን መዳን፣ መዋረድ፣ ባዶነት ለኛ የሆነውን ይሄንን ውርደት እንቀበል፣ የኛ እናድርገው። ያብ የመጣለት ከፍታ ደግሞ ለኛ ነው።
እሱ ባለበት እንኖር ዘንድ እግዚአብሔር በልጁ ልክ ሊሰራን ወስኗል። ይሄን ዕድል አንጣ፣ ይሄ ዕድል አያምልጠን። እኛ የቅዱሳን ጠላቶች አይደለንም፣ የባሪያዎቹ ጠላቶች አይደለንም። እንድናጥንላቸው፣ እንድንሰግድላቸው፣ እንድንዘምርላቸው ግን አልተፈቀደልንም። ይሄ እንደ ጣዖት አምልኮ ነው የሚሆንብን። ባልታዘዝነው አንግባ። የታዘዝነው መለኮታዊ መልእክትና ጥሪ ይህ ነው እያልን ነው ያለነው እኛ። ስለዚህ ኦርቶዶክሳውያን ወገኖቻችን ቃላት ሰንጥቃችሁ እንዲህ ወይም እንዲያ ሳትሉ ወንጌላውያን ፕሮቴስታንትን ብትሆኑ የእኛን ዓላማና እውነት አቋም ተረድታችሁ ብትችሉ በቅንነት መንፈስ የራሳችሁን ቤት በመመርመር ምድሪቱ የምትፈወስበትን የተሐድሶ ሥራ እንደ እግዚአብሔር ቃል እንስራ። ወንጌልን ለምንም ጥቅማ ጥቅም አናውለው። መዳናችንን የተሰጠን ጸጋ ካለ ጸጋችንን ለጥቅማ ጥቅም አናውለው። ሲሞን እኮ መንፈስ ቅዱስን ስጡኝ እንካችሁ ገንዘብ ሲል እነ ጴጥሮስ እንደዚህ ዘመን ሰዎች ቢሆኑ ኑሮ ጸጋቸውን በብዙ ገንዘብ መሸጥ ይችሉ ነበር። ነገር ግን ጸጋ አይሸጥም። ጸጋ ለንግድ አይሆንም። ጸጋ ለሕይወት ነው። ጸጋ ለቤዛነት ነው። ጸጋ ሰዎችን ወደ ሕይወት ለማምጣት ነው። ገንዘብህና አንተ ተያይዛችሁ ጥፉ ነው የተባለው። ስለዚህ ወገኖቼ ይሄንን ነገር ሕይወት ነው የያዝነው፣ የዘላለም ሕይወት ነውና ትኩረት ሰጥተን ፈርተን መዳናችሁን በመንቀጥቀጥ ፈጽሙ፣ በፍርሃት ፈጽሙ ሲባል በእንዲህ አይነት የተዝረከረከ ነገር በእግዚአብሔር ቁጣ እንዳንወድቅ ነው፣ ሌላ አይደለም። እግዚአብሔር በመንፈስ ቅዱስ ኢየሱስን የሰደበ እኮ ንስሐ ገብቶ ይድናል ተብሏል። በመንፈስ ቅዱስ ላይ ክፉ ቃል የተናገረ ግን በዚህ ዓለምም በወዲያኛውም ዓለም ኃጢአቱ አይሰረይለትም። ይሄን እርማችሁን አውጡ። በመንፈስ ቅዱስ የምትነግዱ ሰዎች መንፈስ ቅዱስን እየበደላችሁ እየሰደባችሁ ነው። በማይሰረይ ኃጢአት ውስጥ እየገባችሁ ነው። መንፈስ ቅዱስን እንፍራ፣ የጸጋው ተጠቃሚ እንሁን። ቤተክርስቲያንን ክርስቶስን እናክብርበት፣ እናገልግልበት። እግዚአብሔር ይባርካችሁ። ወንድሞቼ ከዚህ በተሻለ ሁኔታ ይናገራሉ፣ እሰማለሁ፣ እማራለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። አመሰግናለሁ። አሜን። አባታችን ድንቅ ቃል ነው የተናገሩት። በተለይ እኔ ውስጥ ከገባው የሆነ ነገር ልበልና ወደ ሌሎች አባቶች እሄዳለሁ። እዚህ ላይ ያስቀሩልኝ ምንድን ነው? ሰይጣን ክርስቶስ ለሱ የሚጠቅመው ቢሆን ኖሮ ብዙ ጋርዶች አዘጋጅቶ ብዙ የሱን አጋንንቶች እንደ መላእክት አድርጎለት እንዲከላከሉት ይሰራ ነበር ያሉት ማንም ያላስተማረው ድንቅ ቃል፣ የሚደንቅ ቃል። ሰይጣን ክርስቶስ ለሱ የሚያገለግለው ለሱ የሚሰራለት የሱን ነገር የሚያደምቅለት ቢሆን ኖሮ ምን ያደርገው ነበር? ሁሉን ነገር ይሰጠው ነበር ብሏልም እኮ። ሁሉን ነገር ልስጥና ለእኔ ስገድልኝ ብሎታል። ያንን ባለማድረጉ ክርስቶስ ሞትን ድል አድርጎ እንዲነሳ፣ እሱን ያዋረደ መስሎት እንዳሉት ሞትን ድል አድርጎ እንዲነሳ ሬሳ እንኳን እንዲጠበቅ አድርጓል። እና ያ ድንቅ ቃል ነው። ሌሎች አንዳንድ ሰዎች አይቻለሁ ታች የምትሳደቡ ያላችሁን ነው የምትሰጡት። የምትሳደቡት ደግሞ ኦርቶዶክስ ብቻ ናቸው። ግልጽ አድርጌ ልንገራችሁ፣ ታች ሆናችሁ የምትሳደቡት የኦርቶዶክስ ናቸው። ወንጌል ሲናገር የሚበሳጨው እኔ ኦርቶዶክስ ልጅ ብቻ ነው ያየሁት። በወንጌል አላፍርም ይላል መጽሐፍ ቅዱስ። ወንጌል የሚያሳፍራችሁ፣ ወንጌል የሚያሰድባችሁ፣ ወንጌል እንድታንጓጡ የሚያደርጋችሁ መንፈስ ቅዱስን የምትሳደቡ ኦርቶዶክስ ብቻ ናቸው። አይወክሉም ኦርቶዶክስን ምናምን አትበሉ፣ ስለሚወክል ነው። እናንተ ሃይማኖታችሁን ነው ወንጌላችሁን እየተከላከላችሁ ግን አለ። ሃይማኖት ትከላከላላችሁ ድርጅታችሁን ማለት ነው። ወንጌላችሁን ግን ልትከላከሉ አትችሉም። ለመሰል ወንጌል ክርስቶስ ነው፣ የመሰራች ክርስቶስ ነው። ልታስቆሙት አትችልም። ለምን? ሞትን ድል አድርጎ የተነሳ ማንም የማይችለው ነው። ስድባችሁን ጥግብ እስክትሉ ተሳደቡ። የምትሰጡት እሱን ነው። በየመድረካችሁ በየቦታችሁ የምትሰጡት እሱን መጽሐፍ ቅዱስን ይህ ምን የሚለው ያማልዳል የሚለውን ይፈርዳል ብላችሁ ሌላ አማላጅን ለመክተት መጽሐፍ ቅዱስን የበረዛችሁ ናቸው። ኤቭሪባዲ ኖውስ። አሁንም እዚህ ጋር ሌላ ያመሰግናል። አሁን ጴንጤዎች እነሱ ታድሶ ናቸው። ጴንጤዎች እዚህ ጋር ንጹህ ወንጌል ነው እግዚአብሔር ይባረክ እያሉ ከወንጌል ፈቀቅ ያለ ነገር ቢናገሩ ግን አባታችን አይ እዚህ ጋር ተሳስተዋል ብለው በወንጌል ይጽፉ ነበረ ጴንጤዎች። እርግጠኛውን እነግርሃለሁ። ኦርቶዶክሶች በየገባችሁበት በየወንጌል ቤት ውርደታችሁን እየገለጻችሁ አትሄዱ፣ አይጠቅማችሁ። በየገባችሁበት ውርደታችሁን እየጻፋችሁ ስድባችሁን፣ እናት እንዴት ሁን፣ አንተ እንደዚህ ነህ፣ ቆቡን አውልቅ፣ በዚህ ውጣ፣ በዚህ ግባ የምትለው እንደው ናና ተወያያት አለ። ና ተወያይ። ተረት ለውይይት አይመችም። ለዛ ነው ተረታችን እናትንኩ የምትሉት።
ግልጽ አድርጌ ነው። ምን ተረታችንን አትንኩብን የምትሉት የትም እንደማያደርሳችሁ ታውቃላችሁ። የትም ተረትን ይዘህ የትም መምጣት የትኛው መድረክ ላይ አይደለም ፕሮቴስታንት አይደለም ተሐድሶ ጋር ሙስሊም ጋር መቅረብ አትችልም ተረት ይዘህ። ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስተውሉ። ክብር የሚሰጠው የሚሰገድለት አብ ያከበረው አብ ትልቅ ቦታ የሰጠው ከፍ ያደረገው ኢየሱስ ክርስቶስ። ይሄንን ወንጌል ተቃውሞ ማንን ልትቀበል ነው? እኔ እኮ ግርግራችሁ የሚደንቀኝ ማንን ለመቀበል? ኢየሱስን ተቃውማችሁ ማንን ልትቀበሉ ነው? ሃይማኖተኞች ማንን? የኢየሱስን ወንጌል እየተቃወማችሁ ማን እንዲመጣላችሁ ነበር የምታስቡት? ማን እንዲሰበክላችሁ ነው የእናንተ ፍላጎት? ጌታ ክብሩን ይውሰድ። ምን አሉ? አደባባይ መጣው ወፍ ዘራሽ ትምህርት ነው አሉ። በምን ዓለም የሚድነው በማርያም አማላጅነት ነው ብሎ የተባለው ነገር በቅርብ ነው የተባለው። እድሜ ላይሆን ማኛ ባነጠጠ ዓለም የሚድነው በማርያም መልጃ ካልሆነ ዓለም አይድንም የሚለው ትምህርት ወፍ ዘራሽ ትምህርት ነው ብለው አደባባይ መስበክ ጀመሩ። ምን ይዋጣው? የልትሄድ ነው? ትልቁ የማርያም የኦርቶዶክስ ቆንጆ ቅድስት ድንግል ማርያም ናት። ቆንጆ በእሷ አይድንም ተባልክ። እንግዲህ ዓለም የሚድነው በእሷ አይደለም አለ የኦርቶዶክስ አባት ወጥቶ። ምን ልትሆን ነው ከዚህ በኋላ? ወንጌል እየተስተካከለ ነው። ወደ ሳይሆን መጽሐፍ ቅዱሳዊ በሆነው እየተስተካከለ ነው። አማራጭ የለም። ቃል በቃል የተናገረ የኦርቶዶክስ አባቶች ወፍ ዘራሽ ትምህርት ነው የሆነ ሰውዬ ከመውደዱ የተነሳ አለ ትሬንድ አድርገ ነው ቀጠልንበት። ይሄ የተሳሳተ ትምህርት ነው ከኦርቶዶክስ በዚህ አታምንም ብለው ቃል በቃል ተናገሩ። የኦርቶዶክስ ቆንጆ ማርያም የሆነችው እንግዲህ ማማለድ አትችልም። ዓለም የሚድነው በክርስቶስ ምልጃ እንደሆነ ታወቀ። ናው ክርክሩ እየቆመ ነው። አሁንም የምነግራችሁ ስድብ ሳይሆን መጽሐፍ ግለጡ። አባቶች ገልጠው ሲጠይቁ ግን ውጡ ከዚህ ነው የሚባል የሚታወቅ ነገር ነው። አዲስ ነገር አይደለም። የሚመለከው የሚዘመረው የሚሰገድለት ሁሉም የሆነው ለክርስቶስ ሲባል ማኩረፍ ነው የሚጀመረው። የክርስቶስ ወንጌልን የሚጠላ ነው ያለው ውስጥ። ኦርቶዶክስ ሆኖ የሚመቸው የክርስቶስ ወንጌል በብዛት የለም። አሁን ግን ትውልድ እየነቃ ነው። ስለዚህ እዚህ ጋር ለምትሳደቡ ወንድምናቶች ገስዋል የተማራችሁት ከክርስቶስ ውጪ ወንጌል ይሰበካል እያላችሁ ማንም አይሰበክም። ማንም ከክርስቶስ ወንጌል ውጪ የሚሰብካችሁ የለም እልሃለሁ። ጌታ ብርክ ያደርግልኝ። ወደ ሌሎቹ ቀጥላለሁ። ስለሰጠህን እድል በጣም አመሰግናለሁ ዮኒ። በጣም ታንኪዩ። እግዚአብሔር ያክብርልን። በጣም እግዚአብሔር ይስጥልን። ታንኪዩ ማለት ፈልጋለሁ። እኔ በጣም አጠር አድርጌ መናገር ፈልገው ተሐድሷዊው የድነት ወንጌላችን ምንድነው የሚለው ተሐድሷዊው የመዳን ወንጌላችን ምን ይመስላል? ምንድነው መጽሐፍ ቅዱሳዊ የደህንነት ትምህርታችን፣ መጽሐፍ ቅዱሳዊ የመዳን ትምህርታችን ምንድነው የሚለው እቺን አጠር አድርጌ ልናገርና ወደ ሌሎች መምህራን አልፋለሁ። እንግዲህ ይሄ በጣም መሰረታዊ ጉዳይ ነው። የቤዛዎት ጉዳይ፣ የመዳን ጉዳይ፣ የደህንነት ጉዳይ የሰውን ልጅ የዘላለም ሕይወት ዕጣ ፈንታ የሚበይን መለኮታዊ ጣልቃ ገብነት ያለበት እግዚአብሔር ሰው የሆነበት ሚስጥር ነው። እግዚአብሔር ሰው የሆነበት ሚስጥር ነው። እግዚአብሔር ሰው የሆነበት ማለት የፈጠረውን የመሰለበት በጣም መለኮታዊ አሰራር ነው፣ አደራረግ ነው። የቤዛዎት ጉዳይ ቀላል ጉዳይ አይደለም። እኔ አውደ ምሕረቱን ይዘው ወንድሞቻችን፣ አባቶቻችን፣ መምህራኖቻችን የሰውን ልጅ የዘላለም ዕጣ ፈንታ የሚበይኑበት ቦታ ላይ ቆመው ይሄ ተራ የሆነ የርዕዮተ ዓለም ክርክር አይደለም። ተራ የሆነ የፖለቲካል ኢሹ አይደለም። ተራ የሆነ የማህበራዊ ፍትህ ጥያቄ አይደለም። የዘላለም ሕይወት ዲተርሚኔሽንን የሚወስንን ጥያቄ አንድ ሰው በጆሮ በሰማው ቃል የዘላለም ሕይወቱን ሊወስን ሊበይን የሚችልበትን ቦታ የዛፍ ስር ጨዋታዎች ያደረጉ ሰዎች አሉ። የዋርካ ስር ጨዋታዎችን አምጥተው የሚያወሩ ሰዎች አሉ። አባቶቻችን ጡረታ ሲወጡ ረጅምና ትልቅ ጭራ ይዘው የሚጫወቱትን ጥር ስር ተቀምጠው የሚጫወቱትን ጨዋታ የሰው ልጅ የዘላለም ሕይወት ዕጣ ፈንታ የሚበየንበት ቦታ ላይ አምጥተው የሚያወሩ ሰዎች አሉ። የምንቃወመው ይሄ ነው። ሊሰማ የሚገባው ሊወራ የሚገባው የድነት ወንጌል ምንድን ነው? ተሐድሷዊ የድነት ወንጌላችሁ ምን ይላል የሚለውን ሁለት ሶስት ጥቅሶችን ሪፈር አድርጌ ልናገር። የመጀመሪያው እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን ወደ ዓለም በላከበት መለኮታዊ ሚስጥራዊ አሰራሩ የሰው ልጅ ሁሉ ይድን ዘንድ እግዚአብሔር ፍቃድ ነው። ያለ አድሎ፣ ያለ ቀለም፣ ያለ ጾታ፣ ያለ ከለር፣ ያለ አካዳሚክ ባክግራውንድ፣ ያለ ጀርባ ጥናት የትኛውንም ነገር አኮርዲንግለስ በሆነ መንገድ የሰው ልጅ ሁሉ ይድን ዘንድ ጌታ ኢየሱስ ክርስቶስ ሰው ሆኗል፣ ተገልጧል። በአደባባይ ለዓለም ሁሉ እግዚአብሔር ያለውን ፍቅር ያሳያል ብሎ መጽሐፍ እንደሚናገር እግዚአብሔር አምላክ ተገልጧል። ተሐድሷችን ደህንነትን እንዴት ነው የሚያየው? ተሐድሷችን ድነትን እንዴት ነው የሚገልጠው? በነገራችን ላይ በዚህ አጋጣሚ የተሐድሷችን አልፋና ኦሜጋ ኢየሱስ ነው። የተሐድሷችን ቀኖና ኢየሱስ ነው። የተሐድሷችን ጅማሬም ፍጻሜም ኢየሱስ ነው። ሰዎች ቅር ቢላቸውም ቅር ባይላቸውም፣ ሰዎች የተለያየ ስምና ታፔላ ቢሰጡንም ባይሰጡንም፣
ኢየሱስ የሚለው ገናና ስም ሰውንና እግዚአብሔርን ያስታረቀ ሰማይና ምድር ሪኮንሳይል ያደረገ በጠረጴዛ ዙሪያ ውይይት ሊፈታ የማይችል ጸብ ነው ይሄ ጸብ። በዓለም አቀፍ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ውይይት ሊፈታ የማይችል ጸብ ነው ይሄ ጸብ። ሰውን አምላክን ሰው ያደረገ ጉዳይ ነው ይሄ ጉዳይ። ኢየሱስን ማዕከል ያላደረገ የትኛውንም ስብከት ተቃዋሚ ሆነን የምንቆመው እኛ። ቀኖናችን ኢየሱስ ነው። ብናስተምር ትምህርታችን ኢየሱስ ነው። ብንሰብክ ስብከታችን ኢየሱስ ነው። ብንዘምር ዝማሪያችን ኢየሱስ ነው። ወረብ ብንወርብ ወረባችን ኢየሱስ ነው። ፍታታችን ስነ አፈታታችን ኢየሱስ ነው። ቀኖናችን ኢየሱስ ነው። ዶግማችን የሚፈታው ከኢየሱስ አንጻር ነው። ስለዚህ የደህንነትን ሐሳብ የመዳንን ሐሳብ ተሐድሷችን እንዴት አድርጎ ይፈታዋል? ምን ብላችሁ ነው የምታስተምሩት? ደህንነትን ምን ብላችሁ ነው የምትናገሩት? ምን ብላችሁ ነው የምታስተምሩት ቢባል እነሆ የመዳን ትምህርታችን እንደዚህ ነው የሚናገረው። የመጀመሪያው ሐሳባችን የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ የሚል ቃል እናገኛለን። ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል መጽሐፍ ቅዱስ። ፋውንዴሽናችን ይሄ ነው። የተሐድሷችን መሰረት የተገነባው እዚህ ላይ ነው። ፒላሩ የቆመው እዚህ ላይ ነው። ዓለም ሁሉ ይድን ዘንድ በተገለጠው በክርስቶስ ኢየሱስ ሰውነት ላይ እግዚአብሔር አምላክ በሰራው ታላቅ የቤዛዎች ሥራ ዓለም ሁሉ ይድን ዘንድ በተገለጠው የቃል እውነት ላይ ተሐድሷችን ተገንብቷል። ጥያቄያችን ተገንብቷል። የጥያቄያችን አንኳር እዚህ ላይ የሚያጠነጥን ነው። የጥያቄያችን ስር መነሻ የመዳን ትምህርትን የበረዙ እግዚአብሔር አምላክ ሰው ሁሉ ይድን ዘንድ የገለጠውን የኢየሱስን የማዳን ሥራ ለፍጡር አከፋፍላቸዋለሁ እያለ ያለው ኢየሱስም አዳኝ ነው። ቅዱሳንም አዳኞች ናቸው። ኢየሱስም አዳኝ ነው። መላእክትም አዳኞች ናቸው። ኢየሱስም አዳኝ ነው። ልዕለ ሰብእ አድርገን ያስቀመጥናቸው ሰዎችም አዳኝ ናቸው። ሱፐርናቹራል ሰዎች እኮ ተፈጥረዋል እኮ በእኛ በምናባችን እኮ ወንድሞቼ፣ ሱፐርናቹራል ሰው ከሰው ተፈጥሮ ውጪ የሆኑ ከሰው ሐሳብ ውጪ የሆኑ የሰውን የዘላለም ሕይወት ሐሳብ የሚበትኑ ምናቦች እኮ ተፈጥሯል። ኢየሱስ ከብዙ አዳኞች መካከል እንደ አንዱ እንጂ ብቸኛ አዳኝነቱ ሊጎላ አልቻለም ብለን ነው የተቃወምነው። ልክ በጠረጴዛ ዙሪያ አግዳሚ ወንበር ላይ ተቀምጦ ተራ ጠብቆ የሚመለክ አምላክ ሆኗል ኢየሱስ እያልን ነው። ተራ ሲደርስ በአንድ ገደታ በሁለት በዓታ በሶስት እንትን በስድስት ኢየሱስ ብለን ቀን ሰይመን የጌቶች ጌታ የሆነው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው ጌታ ኢየሱስ ከፍጡራን እኩል አምልኮ ሊቀበል ተቀምጧል እያልን ነው። አሁን ሐሳቡ ወደ መዳን ሐሳብ ስንመጣ ዓለም ሁሉ ይድን ዘንድ በተገለጠው በኢየሱስ ሰውነት ላይ በተሰራው ሥራ የሰው ልጅ ከእግዚአብሔር ጋር እርቅን ያደርጋል የሚል ዋናው የተሐድሶ የመዳን ትምህርታችን ነው። ሁለተኛ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉና ጸጥና ዝግ ብለን ምዕራፍ ቁጥር 3 ማለት ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት ደስ የሚያሰኝ ይሄ ነው ብሎ ይናገራል። አሁን ሰዎች ሁሉ ይድኑ ዘንድና መልካምን ነገር ያገኙ ዘንድ የእግዚአብሔር ሐሳብ የተገለጠው በልጁ ሰውነት ላይ ነው። አልፋና ኦሜጋ ነው። ጠቅላላ በልጁ በክርስቶስ ኢየሱስ ከራስ ፀጉሩ እስከ እግር ጥፍሩ በተጠቀጠቀው ሁለንተናዊ ስብዕናው ላይ በተሰራ የቤዛዎች ሥራ ነው የሰው ልጅ ሊድን የሚችለው የሚል መሰረት ያለው የደህንነት ሐሳብ አለ። የሰው ልጅ ሁሉ ይድን ዘንድ የሰው ልጅ ሁሉ ከእግዚአብሔር ጋር ይታረቅ ዘንድ እግዚአብሔር አምላክ ልጁን ልኳል። ይሄ ነው ወንጌላችን። ብቸኛ የመዳን መንገድ ኢየሱስ ነው። ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለምን ኃጢአት ሁሉ የሚያስወግድ እግዚአብሔር በግ ይላል መጽሐፍ ቅዱስ። ብቸኛ ኃጢአታችንን የተሸከመ በደላችንን የተሸከመ ወዳጆች፣ ይሄ ቀላል ነገር አይደለም። በእግዚአብሔርና በሰው መካከል የተፈጠረው ያ ጸብ ተራ የጓደኞች የወገኖች የሆነ የወንድሞች ምናምን ጸብ አይደለም። ይሄ ጸብ እግዚአብሔርን ሰው የሆነ ዘንድ ያስገደደ ታላቅ ጸብ ነው። እስቲ ተወያዩ፣ እስቲ እግዚአብሔርና የሆነ ሰው እስቲ ተወያዩ ብለን በውይይት በጠረጴዛ ዙሪያ ውይይት የምንፈታው ጸብ አይደለም። ይሄ ጸብ በቤተ ዘመድ ጉባኤ የሚፈታ ጸብ አይደለም። እግዚአብሔር አምላክ ልጁን በደዌ ያደቀው ዘንድ ፈቀደ ይላል ኢሳይያስ ሲናገር ስለ ኢየሱስ። በደዌ ያደቀው ዘንድ ፈቀደ አለ መጽሐፍ ቅዱስ። እያየው ሲያምጥ እያየው አባት ሆይ ለምን ተውከኝ ሲል እያየው ዝም ያስባለው ታላቅን ቅጣት ይቀበል ዘንድ በመስቀል ላይ ያስገደደ ታላቅ ጉዳይ ነው። የመዳን ጉዳይ ነው ወገኖቼ። ይሄ ወሳኝ ጉዳይ ነው። ሊወራ የሚገባው ጉዳይ ይሄ ነው።
የዘላለም ሕይወት ጉዳይ ስለሆነ ወገኖቼ ከእግዚአብሔር ጋር የመታረቅ የሪኮንሲሌሽን ጉዳይ ስለሆነ ወገኖቼ መጽሐፍ ቅዱስ ቦልድሊ የሚያስቀምጠው መጽሐፍ ቅዱስ በግልጽ የሚያስቀምጠው ሰዎች ኢየሱስን በማመን የዘላለም ሕይወት ያገኙ ዘንድ ነው። ክብር ለኢየሱስ ይሁን። ከዚህ መነሻ ኢየሱስን ስንናገር በአደባባዮቻችን ስናወራ ባገኘነው ዕድል በመድረኮቻችን ስንናገር ይሄን ባዕድ ሐሳብ ይሄን ባዕድ ወንጌል ከየት አመጣችሁ ተብለን እንዳንናገር ተደረግን። እዚህ ጋር አንድ ነገር ላስታውስ እፈልጋለሁ። በ15ኛው መቶ ክፍለ ዘመን የተነሱ አንድ በጣም ታላቅ የተሐድሶ ፋና ወጊ አባት አባ እስጢፋኖስ ይባላሉ እና ታሪካቸው በጣም ብዙ አልተነገረም። ግን ከዚህ በኋላ የእነዚህንም ሰዎች ታሪክ በአደባባይ የምንናገርበትን ዘመን እግዚአብሔር አምጥቷል እና ኪንግ ሲንገር ሚውት አድርግ ፕሊዝ፣ ሚውት አድርግ። አልተሰማቸው መሰለኝ። መልሼ ላስገባ። ይቅርታ። ታፕ ታፕ ኮፒ ሊንክ እያደረጋችሁ ተባረኩ። በጣም ይቅርታ። ኦኬ። እና አባ እስጢፋኖስ የሚባሉ ታላቅ የተሐድሶ አባት ነበሩ። 15ኛው መቶ ክፍለ ዘመን ላይ የተነሱ ኢየሱስ ይሰበክ ብለው የተነሱ ይሁን። እኛ ሀገር ታሪክ ተዛብቶ ነው የቀረበው። የኛ ሀገር ታሪክ በጣም ኮንፊውዚንግ ታሪክ ነው። ታሪክና ወጥ እንደየቤቱ ነው ተብለን ነው የሰማን ያደግነው። አልተነገረም። የተሐድሶ አበቦች ታሪክ አልተነገረም። በዚህ ምድር ላይ የተሐድሶን ጥያቄ ያነሱ ሰዎች የከፈሉት ዋጋ በዚህ ምድር ላይ አልተነገረም። የተንጠባጠበው የወንጌል ደማቸው እኛን እንደወለደ ግን እኛን እናገር ዘንድ ወሳኝ የታሪክ ጥፋት ላይ ደርሰናል። ልክ አሁን እኛን ከሰስበት እንደነበረው ተከሰው ነበር አባቶቻችን እና አባ እስጢፋኖስ እነ ደቂቀ እስጢፋኖስ። የእነዚህን ታሪክ መጽሐፋቸውን አሁንም ምሳሌ አድርጌ ላሳይ እችላለሁ እጄ ላይ ስላለ። በሕግ አምላክ የሚል መጽሐፍ ፕሮፌሰር ጌታቸው ኃይሌ የጻፉት የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው መጽሐፍ አለ። በሕግ አምላክ ይባላል። ፕሮፌሰር ጌታቸው ኃይሌ ወይም ሊቀ ሊቃውንት ጌታቸው ኃይሌ ይባላሉ። አሁን በሕይወት የሉም። እኚህ ሰው ሞተዋል። በጣም ታላቅ አባት ናቸው። በጣም ታላቅ ምሁር ናቸው እና እኚህ ሰው ገድላቸውን በአማርኛ ተርጉመው መጽሐፉን አቀርበውልናል እና እዚህ መጽሐፍ ላይ ስለ ወንጌል እዚህ ምድር ላይ የተሰራውን ትልቅ ወንጀል ጽፈው አስቀምጠው አልፈዋል። እኚህ ሰው ይሁን ስለ ኢየሱስ ሰዎች እዚህ ምድር ላይ ለስዕል አንሰግድም፣ ስዕል ሰሌዳ ነው። ለመስቀል አንሰግድም፣ መስቀልም የጎለጎታ እንጨት ነው። ልንሰግድ የሚገባው ለአብ ለወልድና ለመንፈስ ቅዱስ ነው ብሎ ያሉ ሰዎች አፍንጫቸው ተቆርጧል፣ ምላሳቸው ተቆርጧል፣ ከአንገታቸው በታች ከመሬት በታች ተቀብረው ፈረስ ተነድቶባቸዋል። በሴቶች የጾታ መለያ ላይ የጋለ ብረት ገብቶባቸዋል። ኢየሱስ ስላሉ ብቻ በጅምላ ተጨፍጭፈዋል። በጅምላ እርምጃ ተወስዶባቸዋል። ይሄ በታሪካችን ላይ የተቀመጠ ሪል የሆነ ሪትን ዶክመንት ነው የምናገረው አደባባይ ስለሆነ ማለት ነው። ምንድነው ጥፋታቸው ብሎ ሲሏቸው ልክ እዚህ ጋር እንደተነገረው ነው ነበር የነበረው ሐሳብ። አዲስና እንግዳ ትምህርት አምጥታችኋል ተብለው ነው እና እኚህ ሰው በዘራ ያዕቆብ ሸንጎ ከቀረቡ በኋላ ክሳቸው ካነበቡ በኋላ እናንተ አዲስ ትምህርት አምጥታችኋል ተብለው ሲከሰሱ አንድ ነገር ተናገሩ። አባ እስጢፋኖስ ጀግና የወንጌል አባት ናቸው። እኚህ ሰው ሲነሱ ማርቲን ሉተር ይህን ጥያቄ ከማንሳቱ ከ150 ዓመት በፊት ነው የጥያቄ የተነሳው። ማርቲን ሉተር የሚባለው የፕሮቴስታንታውያን መስራች የሚባለው ሰው ከመነሳቱ ይህን ጥያቄ ሬስ ከማድረጉ ከ150 ዓመት በፊት የተሐድሶ አበቦች እኛ ምድር ላይ በቅለዋል። አባ እስጢፋኖስና ተከታዮቹ ወፍ ዘራሽ የሆነ እንግዳ የሆነ እኔና አንተ ያመጣነው 40 ዓመት ያልሞላቸው ሰዎች ያነሱት ጥያቄ አይደለም ወንድሜ። የኢየሱስ ስም እዚህ ምድር ላይ እንዳይነሳ ብዙ ርብርብ ተደርጓል። በቤተ መንግስት ዱላ፣ በቤተ ክህነት ግዝት ብዙ ዋጋ ተከፍሏል። ኢየሱስ የሚለው ስም እዚህ ምድር ላይ እንዳይጠራ። ይሄ ስም ግን በር ቢዘጋበት አልፎ የሚገባ ስም ነውና፣ ይሄ ስም ግን አጥር ቢዘጋበት አልፎ የሚሰራ ስም ነውና ዛሬም የስሙ ታላቅነት ብዙዎችን እያዳነ ብዙዎችን ወደ ወንጌሉ ወደ እውነቱ እያመጣ ይሄ ስም ቀጥሏል። የተሐድሷችን መሰረት ኢየሱስ ነው። ምንድነው ያስተማርከው ትምህርት ተብሎ ተጠየቀ። እኔ ከኢየሱስ ትምህርት ውጪ ምን አስተማርኩኝ? እንግዳ ትምህርት አስተምረሃል ተብዬ ተከስሻለሁ አሉ አባ እስጢፋኖስ በዘራ ያዕቆብ ሸንጎ ቀርበው። እኔ ከኢየሱስ ትምህርት ውጪ አላስተማርኩም አሉ። ትምህርቴ የሐዋርያት ነው አሉ። ትምህርቴ የኢየሱስ ነው አሉ። አልቀረላቸውም ቅጣቱ፣ አልቀረላቸውም መከራው። ኢየሱስ ስትል ዋጋ ለመክፈል ተዘጋጅተህ ነው። ኢየሱስ ስትል ካራክተር አሳሲኔሽንን ጠብቀህ ነው። ስብዕና ገረላን ጠብቀህ ነው። ኢየሱስ ስትል ከመንግስት ከቤተ ክህነት ከደሞዝ ተባረህ ነው። ኢየሱስ ስትል ከአካባቢ ተባረህ ነው። ኢየሱስ ስትል መክፈል የሚገባህን ዋጋ ሁላ ለመክፈል የምትቆምበት የህይወት ልዕልና ነው። ከእግዚአብሔር ሐሳብ ጋር የመወገን ታላቅ የህይወት ልዕልና ነው። መዳናችንን
የተሐድሳዊ የድነት ትምህርታችን በኢየሱስ ትምህርትና ሐሳብ ላይ የተገነባ እንደሆነ ለመናገር ፈልጌ ነው። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ሊሸፈን የማይችል ጸጋ ተገልጧል። ወንድሞቼ፣ ወገኖቼ ዓለምን ሁሉ ሊያድን ጌታ ኢየሱስ መስቀል ላይ ተንጠልጥሏል። ሳያፍር መስቀል ላይ ተንጠልጥሏል። እንደውም የቤተ ክርስቲያን ታሪክ ጸሐፊዎች እንደዚህ ይላሉ። እርቃኑን እንኳን ለመሸፈን እርቃኑ ላይ እንኳን ያንን ጨርቅ ያደረጉት እንኳን ሰዓሊዎች ናቸው። ያ ሰዓሊ እንኳን ተጸይፎ ያንን ስዕል ለመሳል ተጸይፎ በዛ እርቃን ጌታ ኢየሱስን ለመሳል እንኳን ተጸይፎ ስዕሉን እንኳን የሳሉት የቀደምት ሰዓሊያን እዛ ጋር ጌታ ኢየሱስ ያው እርቃኑ ላይ ሲደረግ ያንን ጨርቅ የሸፈኑበት ሰዓሊያን ናቸው። እንደዚህ የተዋረደበት ጉዳይ ነው የኢየሱስ ጉዳይ ወገኖቼ። ልናፍርበት የሚገባ ስም አይደለም። ልንጓደድበት የሚገባ ስም፣ በአደባባይ ልንናገረው የሚገባ ስም፣ አዳኝ ስም፣ ሕይወት ሰጪ ስም ነው ኢየሱስ። እሱ ስለኛ አላፈረም። እሱ ስለኛ አንገቱን አልደፋም። እሱ ስለኛ የመስቀልን መራር ጽዋ ለመጠጣት ሁለት ያላሰበም። ይሄ ነው ጥያቄያችን። ኢየሱስ ሲሰበክ ነው ቦታውን ያዝ፣ መድረኩን ያዝ ነው። መድረኩ ላይ የተቀመጡ ረድፍ የያዙ ነገሮች ሁሉ ይልቀቁለት ነው ለኢየሱስ እያልን ያለው። እግዚአብሔር አምላክ የተባረከ ይሁን። ሌሎች ወንድሜ እንዲያወሩ ድል ለመስጠት ስለምፈልግ ወደ ኋላ ላይ ድል ከተሰጠኝ ልናገር እችላለሁ። ተሐድሳዊ የመዳን ትምህርታችን በኢየሱስ ሐሳብና ትምህርት ላይ የተገነባ ነው ለማለት ነው። እግዚአብሔር ይስጥልኝ። ወንጌ ታንኪዩ ተባረክልኝ። የሆነ እኔ መምላት አለች። ቅድም ወንድማችን መምህር ሀብታሙ በተናገረው ላይ አንድ ነገር ማለት ፈልጋለሁ። እዚህ ጋር ውሸት ነው ለምትሉ አፍንጫቸው ተቆርጧል፣ ምላሳቸው ተቆርጧል፣ መሬት ላይ ተቀብረው ከአንገት በላይ ፈረስ ሄዶባቸዋል ላለው ውሸት ነው ለምትሉ አሁንም ሊደረግ ይችላል። ቀለል አድርጌ ልንገራችሁ። አማራ ክልል ላይ ከወሎ በስተቀር አማራ ክልል ላይ፣ ትግራይ ክልል ላይ ሄዱና ወንጌል ይዛችሁ በየመንገዱ ኢየሱስ ጌታ ነው እያላችሁ ስበኩ። እጃችሁን ታጡታላችሁ። እርግጠኛ ሆኜ ነው የምናገር። አሁንም የዛን ዘመን ተዉት፣ የዛ ያልሰለጠነውን ዘመን ተዉትና አማራ ክልል ከወሎ በስተቀር ጎጃም ብትሄድ፣ ጎንደር ሂደ፣ እናት ትውለድ፣ ትግራይ ሂድና መጽሐፍ ቅዱስ ይዘ ኢየሱስ ያድናል፣ የሚያድነው ኢየሱስ ብቻ ነው እያልክ ሂድ። በአሁን ሰዓት አንገት ተቀልቶ ትገኛለህ። ሃይማኖት ጨካኝ ነው። ሃይማኖት አጥፊ ነው። ኢየሱስ ጌታ ነው። በግልጽ ነው የምናገረው። ሃይማኖት ያጠፋል። ሃይማኖት ጋንግስተር ነው። ምን ያደርጋል? በትብብር ብዛት ቀንጥሶ በጉልበት ለማጥፋት የሚሰራ ስራ ነው። ይሄን ፈሪሳውያን ሰርተውታል። ይሄን አይሁዶች ሰርተውታል። ሃይማኖታቸውን ለመጠበቅ ምን ያደርጋሉ? ሰዎች ያጠፋሉ። ጎጃም፣ ጎንደር ሂድ፣ ትግራይ ሂድና መጽሐፍ ቅዱስ ይዘ ኢየሱስ ጌታ ነው እያልክ ልክ አዲስ አበባ እንደምታደርገው፣ ልክ ኦሮሚያ ክልል እንደምታደርገው፣ ልክ ደቡብ ላይ እንደምታደርገው፣ ልክ ሲዳማ እንደምታደርገው ሂድ አማራ ክልል፣ ሂድ ትግራይ፣ ይገሉሃል። ይህ ይገሉሃል። ስለዚህ የተደረገ ነገር ነው ወንድማችን መምህር ሀብታሙ፣ አሁንም ይደረጋል ነው ማለት። ወደፊት ግን ኢየሱስ ክርስቶስ ወንጌሉን ምን ያደርገዋል? ሙሉ ወንጌል ለዓለም ስለመጣ አይቀርም። ጎጃምም አይቀርልም፣ ጎንደርም አይቀርልም፣ ትግራይም አይቀርልም። ወንጌል ይሰበካል። ክብር ለኢየሱስ ይሁን። ይህን ለማለት ስለፈለግኩ ነው። ተባረክልኝ። በግልጽ ነው የምናገረው። እውነት አሁንም አለች። ማስረጃ አሁንም ስላለ ነው። እነሱ ሲናገሩ ውሸት ለማለት ስትሮጥ እዚሁ ጋር ይዘሃል። እዚሁ ጋር ነው የሚይዘው። የትም ሳንሄድ ለማስረጃ ሂድ። አማራ ክልል ላይ ወንጌል ስበክ፣ ይገላግልሃል። ትግራይ ይገላግልሃል እያልኩ ነው። ስለዚህ ወንጌል ሳይሆን የሃይማኖት ጦርነት፣ የሃይማኖት ጋንግስተርነት፣ የሃይማኖት ጉልበተኝነት ከኢየሱስ ወንጌል በልጧል። እንወደዋለን ይለዋል እኮ ቅድም ብለዋል። እንደ አንድ ተራ ቀን እየቆጠረ ነው የሚከበረው። ቀን ተሰጥቶታል እኮ ከማንም ጋር የጌቶች ጌታ የሆነው አምላክ ቀን እየቆጠረ የሚከበርበት ሃይማኖት ላይ ነው ያለ ነው። እና ያ ወንጌል ምን ያደርገዋል? ያንን ወንጌል ያሸንፋል።